ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን፣ የምናከብራችሁ የምንወዳችሁ ተመልካቾቻችን እንደምን ናችሁ? እንደምን ሰነበታችሁ ያልኩት ያው ሳምንቱ እንዴት አለፈ ለማለት ነው። ያው በእርግጥ በሳምንቱ ውስጥ ተገናኝተናል። በዚህ ፕሮግራም ግን ዛሬ የሳምንቱ ማጠቃለያ አርብ እንደመሆኑ መጠን ሳምንታችን እንዴት ነበር ብለን እንመለከታለን። ሳምንቱ የስኬት የድል በጣም ውጤታማ ተግባራት የተከናወኑበት ሳምንት ነበረ። በዚህ ስኬታማ እንቅስቃሴዎች ውስጥ የተከናወኑትን ተግባራት እንዴትስ ነው ስኬታማ የሆኑት የሚለውን አጠር አድርገን በመገምገም እንመለከታቸዋለን። ከወለጋው ወይም ከተለያዩ የወለጋ ዞኖች ጉብኝት ብንጀምር እጅግ በጣም አስደሳች ነገሮች የታዩበት ነው። በእርግጥ ይህ በሳምንት ውስጥ የተከናወነ ሳይሆን ቀደም ብሎ የተከናወነ ነው። ግን ሲጎበኝ አይታችሁታል። በጣም የሚያስደስት የሚያስደንቅ ነው። በአጭር ጊዜ ውስጥ ወለጋ የግጭት የችግር አካባቢ ሰላሟ የደፈረሰ ከመሆን አልፋ በዛ መጠን ያሉ ልማቶች ተከናውነውባት ስንመለከት በጣም የሚያስደንቅ እና የሚያስደስት ነው። ከዚህ በላይ የሚያስደስት ነገር የለም። የሰላምን ዋጋ የሚያሳይ ነው። ጠቅላይ ሚኒስትሩ እዛ ሆነው እንደተናገሩት ማለት ነው። ሰላም ካለ በጣም ብዙ ነገር ይሰራል። እነዚህ ወለጋ አካባቢ ሆነው የትጥቅ እንቅስቃሴ ሲያደርጉ የነበሩ ከሩቅም ከቅርብም እየተንቀሳቀሱ አካባቢውን ሲበጠብጡ የነበሩ ታጣቂዎች ሞት፣ እልቂት፣ መከራ፣ ጭንቀት ነበር ያተረፉልን። የአካባቢው ሰው እንዲሰደድ፣ እንዲያለቅስ፣ ልጆቹ፣ ወንድሞቹ፣ ቤተሰቡ፣ ልጅ አዛውንት ሳይቀር እየተጨፈጨፈ ወለጋ የሰቆቃ ምድር ነበረች። እዛች የሰቆቃ ምድር ላይ እነዛን ስኬቶች ማየት ትልቅ ድልና ትልቅ ለውጥ ነው። ለሌላው አካባቢም ትልቅ ትምህርት የሚሰጥ ነው። ሌላው እንግዲህ ጠቅላይ ሚኒስትሩ ወለጋ ላይ ጉብኝት ሲያደርጉ በሶስቱ ዞኖች የታዩት እንቅስቃሴዎች፣ የታዩት የህዝብ ድጋፎች ጠቅላይ ሚኒስትሩና ልዑካቸው በነፃነት በህዝብ መካከል ያደረጉት እንቅስቃሴ በእውነት በጣም የሚያስደንቅና ሌላ ድል፣ ሌላ ስኬት ነው። ይሄ ያ የግጭት የችግር የሽብር አካባቢ ቀጠና የሆነ ቦታ ላይ እንደዛ በህዝብ መሃል ሲንቀሳቀሱ ከማየት በላይ ምን የሚያስደስት ነገር አለ? ኢትዮጵያኖችን ይሄ በጣም ያስደስታል፣ በጣም ያስደስታል። ከምርጫ ጋር አያይዛችሁ ስትመለከቱት ይሄንን የትም ቦታ ላይ የኦሮሚያ ዞን፣ የአማራ፣ የቤንሻንጉል የምን በሙሉ ሽብር፣ በሙሉ ችግር፣ በሙሉ ሁከት ያለበት ቦታ ስለሆነ ምርጫ ማካሄድ አይቻልም እያሉ ለምርጫ ያልተዘጋጁ ፖለቲከኞች ችግራቸውን ለመሸፈን ሲሞክሩ አማራጩ ምርጫ ሳይሆን የአቋራጭ ስልጣን መያዣ ሽግግር መንግስት ነው፣ የዚህ መንግስት መወገድ ነው ሲሉን የነበረው ይሄ መንግስት የሰራው ልማቶች፣ ይሄ መንግስት ያን አካባቢ ሰላም አድርጎ ህዝቡን እንደዛ አይነት የሚያስደስት ተግባር እንደከናወነለት የሚያሳይ ነው። እንግዲህ እንዳያችሁት ደግሞ ህዝቡ ወጥቶ በፍቅር፣ በጩኸት፣ በደስታ፣ በልልታ፣ በሆታ ነው መሪዎቹን የተቀበለው። አይተናል። በቃ የፈለገ በጥላቻ አይንህን ብትጋርድ ይሄን
ዓለም አይቶታል። የአካባቢው ህዝብ ራሱ ተሳትፎበታል፣ አይቶታል። የኢትዮጵያ ህዝብ አይቶታል። እናም ተደንቋል። ይሄ ለጠላት ካምፕ እጅግ ትልቅ መርዶ ነው። ሁልጊዜ ጠላቶቻችን ጋር መርዶ ሲሆን እኛ ጋር ብስራት ይሆናል። እኛ ጋር ብስራት ሲሆን እነሱ ጋር ሰቆቃ፣ ጫጫታ፣ ለቅሶ ይሆናል። የሚያስለቅስ ነው። ይሄ ኳስ ሲጫወቱ መረብ ኳስ በጣም በሚገርም ሁኔታ ሳይክል ሲነዱ ወለጋ ውስጥ መጀመሪያ አካባቢ ወደዛ ሄዱ ሲባል ተደብቆ እዛ ሄደዋል ምናምን። ምን ማለት ነው ተደብቆ? ህዝብ ወጥቶ እንደዛ በአደባባይ እንደዛ ሲያጨበጭብ፣ እንደዛ አቀባበል ሲያደርግ፣ እንደዛ ደስታውን ስሜቱን ከቁጥጥር የሆነ ስሜቱን ምን አይነት ሴኩሪቲ ነው? ምንድን ነው ይሄ ነገር? እጅግ አደጋ አለው። ለምን እንደዚህ ይደረጋል? የሚል ብዙ ሰዎች አስተያየት እየሰጡበት፣ ግን ደግሞ በሰላም ተጠናቀቀ። ይሄ ነው። ይሄንን እያያችሁ የሰላምን ዋጋ ለምንድን ነው የማትረዱት? ለምን? የሰላም ዋጋ ትልቅ ነው። ለምንድን ነው ህዝብን የምትበጠብጡት? ለምንድን ነው እንወክልሃለን የምትሉትን ህዝብ ሁከትና ብጥብጥ እንዳይለየው የምታደርጉት? ልማት እኮ ሌላም ቦታ ተሰርተዋል። አማራ ክልል ተሰርተዋል። ልማት ትልልቅ ልማቶች ተሰርተዋል። ግን እዛ ያለው ጽንፈኛ የተገነቡትን እያቃጠለ የሚሞቅበት፣ እያፈራረሰ ላዩ ላይ የሚጨፍርበት በድል አድራጊነት ስሜት። ይሄ ትምህርት መውሰድ አለበት። ምንም አይጠቅምም ከተማህን ማቃጠል፣ መንደርን ማቃጠል። ይሄ መከላከያን አይጎዳም፣ መንግስትን አይጎዳም። እርግጥ ነው መንግስት ኃላፊነት ስላለበት አስቸጋሪ ነው። ግን መንግስትን የምትጥልበት መንገድ ግን ሊሆን አይችልም። ይሄ ነው እንግዲህ ጠቅላይ ሚኒስትሩ ወደዛ ከመሄዳቸው በፊት የቱርክየን ፕሬዝዳንት አነጋግረው እንደነበረ እናስታውሳለን። እንደውም እንግዳቸውን ከመቼው ሸኝተው ነው እዛ ጋር ከመቼው የተከሰቱት ብለው ነበር ብዙዎች አድናቆታቸውንና ያልጠበቁት መሆኑን የገለጹት። እና የራሲፕ ጣይብ ኤርዶጋን ጉብኝትን በተመለከተም የመጡት ሊያስጠነቅቁ፣ ሊያስፈራሩ፣ ሊያሸማቅቁ፣ በዲፕሎማሲ ጥፊ ሊማቱ ምናምን ተብሏል። እንዳያችሁት በጣም ደማቅ አቀባበል ተደረገላቸው። በነገራችሁ ላይ ያ ደማቅ አቀባበል በተሽከርካሪ ሆነው በአዲስ አበባ በተለያዩ ቦታዎች ለጉብኝት ሲዘዋወሩ የተለቀቀው ቪዲዮ ቫይራል ወጥቶ 5.1 ሚሊዮን ተመልካች በኤክስ ላይ ተመልክቶታል። አዲስ አበባ በዚያ ደረጃ ቫይራል ወጥታ ብዙ ሰው በአድናቆት ተመልክቶታል። አሁን በዚህ ቁጥር ሰው መመልከቱ ብቻ ሳይሆን እዛ ላይ በኮሜንት የተጻፉ ጽሁፎች ይሄ የት ነው? ይሄ የት ሀገር ነው? እና ይሄ የተዋበ ይሄ የአማራ አካባቢ እያሉ በጣም እንዳደነቁና ይሄ ከተጠበቀው በላይ ይሄንን ዜና የዘገበው አካል ከተጠበቀው በላይ ያንን ቪው እና ያንን ኮሜንት በጣም በርካታ ኮሜንት እንዳየበት ገልጿል። ያቺ ብልጭልጭ የምትባለው አዲስ አበባ ዓለምን እየማረከች እያስደነቀች እያማለለች ነው። እንደሰማችሁት በአፍሪካ ህብረት ጉባኤም ላይ መሪዎቹ አድናቆታቸውን ገልጸዋል። በሀገራችን ይሄን መስራት አለብን፣ ይሄ የአዲስ አበባ ውበት ለእኛም ያስፈልገናል ብለዋል። ሌላ ድል እንግዲህ የእሳቸው የቱርክዬ ጉብኝት በዛ በኩል ኔጌቲቭ ሳይድ እንዲይዝ ወይም በኔጌቲቭ ሰዎች እንዲመለከቱት ተደርጎ ተወግዞ የመንግስት ሽንፈት ነው፣ ኩስመና ነው፣ ውድቀት ነው፣ ማስፈራሪያ ነው ተብሎ ከሱዳን ውስጥ ካለው ኮንፍሊክት ጋር ተያይዞ ሲገለጽ ግን በዛ ጊዜም እሳቸው እንደገለጹትና በኋላም ላይ መረዳት እንደተቻለው የሰውየው የጉዞ ዓላማ ከሶማሊያ ሉዓላዊነት ከሶማሌላንድ እውቅና መሰጠት ጋር የተያያዘ ነው።
ይህም በግልጽ አስቀምጠዋል። አፍሪካ ቀንድ ላይ የሌሎች ኃይሎች ጦርነት እንዲካሄድ አንፈቅድም ነው ያሉት። አፍሪካ ቀንድ ላይ ከዛም ቀጥለው የእስራኤልን ወደ ቀጠናው መምጣትና የእስራኤልን ለሶማሌላንድ እውቅና መስጠት አንስተዋል። ስለዚህ እኚህ ሰው ቀደም ብለው ወደ አቡዳቢ ለመሄድ እቅድ ነበራቸው። ይሁንና በልዑሉ ጤንነት መታወክ ምክንያት ተብሎ እንግዳቸውን ሊያስተናግዱ አይችሉም ተባለ። ከዛ ሞተዋል ተብሎ በከፍተኛ ደረጃ የሰው መሞት፣ የሰው እልቂት፣ የኢትዮጵያ አጋር የሚባሉት ሁሉ የኢትዮጵያ መሪዎች ብቻ አይደለም፣ ኢትዮጵያን ብቻ አይደለም፣ የኢትዮጵያ አጋር በሚሏቸው ሁሉ ሟርት የሚያሟርቱ ውድቀት አለ ብለው በሚገምቱበት ጊዜ የሚደሰቱ ጠላቶች ሲጨፍሩ ነበር በዚህ ጉዳይ ላይ። ነገር ግን የቱርክዬ ፕሬዝዳንት ይዘው የሚሄዱት አጀንዳ አስቀድሞ ስለታወቀ በዚህ አጀንዳ ላይ ደግሞ የአቋም ለውጥ ማድረግ ስለማይችሉ ሰውየው ታመዋል በሚል ሽፋን ስብሰባው እንዳይካሄድ እንደተደረገና የቱርክዬ ፕሬዝዳንት እንዳላስተናገዷቸው ከዛ በኋላ ቆይተው የወጡ መረጃዎች ይፋ ሆነዋል። ነገር ግን ኢትዮጵያ በዚህ ደረጃ የስበት ማዕከል እየሆነች ነው ለሀያላኑ። ይሄን ተከትሎ አሁን የእስራኤሉ ፕሬዝዳንት ደግሞ በመጪው ሳምንት አዲስ አበባን ይጎበኛሉ። ግራና ቀኝ ያሉት ሁኔታዎች ምንድን ነው የሚያሳዩት? አጀንዳው እዚሁ አካባቢ የሀያላኑ ኢንተረስት ላይ ተመስርቶ ኢትዮጵያ በዚህ ለዚህ ኢንተረስታቸው ስኬት አስተዋጽኦ እንድታደርግ የመፈለግ ሁኔታ ነው። ዲፕሎማሲያዊ መግነንና ከፍታ ነው። የጂኦፖለቲክስ የበላይነት ነው ይሄ እና ይህን እያየህ ነው። በቃ ምንም አታደርገውም። ይሄን መዋጥ ብቻ ነው እና ኢትዮጵያ ደግሞ ሀገራትን እንደየፍላጎታቸው ተቀብላ እያስተናገደች ካርዷን እንዳስፈላጊነቱ ትጠቀማለች። አንድ ቦታ ላይ ሪጂድ ሆና ይሄ ከዚህ ጋር ብቻ ነው ወዳጅነቴ፣ ከዚህ ጎራ፣ ከዚህ ካምፑ ጋር፣ ከዚህ ርዕዮተ ዓለም ተከታይ ጋር፣ ከዚህ ኢንተረስት አራማጅ ጋር ብቻ ነው ማለት የለባትም። በማደግ ላይ ያለች ሀገር ስለሆነች በከፍተኛ ፍጥነት የብዙዎች ሀገር ድጋፍ ያስፈልጋታል። ከብዙዎች ጋር ግንኙነት አድርጋ ሀገሪቱን ማሳደግ አለባት እና ይሄ ሁኔታው ይሄ ነው። ይሄ ደግሞ በአዲስ አበባ ያስተናገደቻቸው ስብሰባዎች፣ ያስተናገደቻቸው ምክክሮች ለኢትዮጵያ ስኬታማ ነበሩ፣ በጣም ስኬታማ ነበሩ። እንግዲህ ወደ ሰሜኑ ይሄ የጦርነት ቀጠና ሆኖ ብዙዎች የሀገሪቱ ችግር አድርገው የሚገልጹት፣ በነገራችሁ ላይ ይሄ ኢትዮጵያ ውስጥ ያለ ጦርነት ባለፈው የአፍሪካ ህብረት ስብሰባ ላይ ትኩረት እንዲያገኝ ጦርነት ፈጥሮ ከተማ አቃጥሎ አውድሞ ትኩረት ለማግኘት የሚፈልግ ኃይል አለ። እንደምታውቁት ይሄ ጽንፈኛው ኃይል እንትን ላይ ምስራቅ አፍሪካ ላይ እኔን የሚያክል ኃይል የለም እያለ ነው የሚፎክረው እና ይሄንን ትኩረት አግኝቶ ሌሎች እንዲቀበሉት ለማድረግ ከተማ ያቃጥላል ተደብቆ እየገባ ወይም ከዛው ከከተማ ውስጥ ወጥቶ እዛው ከተማ ውስጥ ቃጠሎ ፈጥሮ የተለያዩ ተቋማትን አፍርሶ ይፎክራል እና ባለፈው የተባበሩት መንግስታት ድርጅት ዋና ጸሐፊ አፍሪካ ውስጥ ያሉ የሰላም ችግሮችን ሲገልጹ የተለያዩ አገራትን ዝርዝር አቅርበው ነበረ። በዚህ ዝርዝር ውስጥ ኢትዮጵያ አልተካተተችም። እንዴት እኛ እየተዋጋን እኛ ከተማ እያወደምን እኛ በዚህ ደረጃ ህዝቡን እረፍት ነስተን ኢትዮጵያ ውስጥ ጦርነት የለም ይባላል? ይሄ ንቀት ነው ብለው ተንጫጭተውበታል በመሰረቱ እና ከቁጥጥር ውጭ ያልወጣ ሁኔታ መሆኑን ዓለም ይገነዘባል። በመሰረቱ ይሄ ነበር እንግዲህ የቲፒኤልኤፍ 51ኛ ዓመቱን አክብሯል በዚህ ሳምንት እና ያው
ቲፒኤልኤፍ ደጋፊዎቹ በከፍተኛ ደረጃ እየከዱትና ዞር በል እያሉት ነው። ዞር በል በቃ አንተ የግጭት የችግር አንቴና ነህ፣ የዚህ መነሻ ነህ፣ የድህነታችን፣ የጉስቁልናችን፣ የእልቂታችን፣ የሞታችን መንስኤ አንተ ነህ። የአንተ 51ኛ ዓመት የአንተ ምስረታ ለእኛ ምንም ያስገኘልን ነገር የለም እያሉት ነው። በዚህ ምክንያት በጣም አነስተኛ ሰዎች በልዩ ልዩ ምክንያት እየተገደዱ የሚወጡ እነዚህ ሽማግሌ አሮጊት የሆኑ የፓርቲው ጥቂት አባላት ወጥተው እዛም እዚህም ሲጮሁ ታይተዋል። በውጭም እንደዚሁ በጣም ጭር ባለ ሁኔታ ነው የተከበረው። ከዛ በላይ ግን ህወሓት ጀነራሎቹ እየከዱት ነው። ትናንት 3 ጀነራሎች አዲስ አበባ ገብተዋል። አጠቃላይ ህወሓትን የከዱ ጀነራሎች ቁጥር እስካሁን 12 ደርሷል። ዝርዝራቸውን ገብታችሁ በማህበራዊ ሚዲያ ላይ ማየት ትችላላችሁ። 12 ጀነራሎቹ ከርተውታል። በመሰረቱ አንድ ክልል ወይ አንድ ፓርቲ ስንት ጀነራሎች ቢኖሩት ነው 12 ጀነራሎች የከዱት ብላችሁ ልትገረሙ ትችላላችሁ። በጀነራሎች ብዛት ከፍተኛ ቁጥር ያላት ፓርቲ ህወሓት ነች። በመሰረቱ ፓርቲ ጀነራል አይኖረውም አይደለ? ይሄ የፖለቲካ ፓርቲ እና ሰራዊት የተለያዩ ናቸው ተብሎ ይገለጻል። ራሱ ቲፒኤልኤፍ ይህን ሲነግረን ነበረ። ግን ያ ሁሉ ጀነራል የነበራትና በኢትዮጵያ መከላከያ ውስጥ ከፍተኛ ተጽዕኖ ያደርጉ የነበሩ ማጆሪቲ ወደ 85% ነበሩ። ያው በፊት ተገልጿል። ይህም በሪፎርም ለማስተካከል በተሞከረበት ጊዜ ነው አንዱ የጦርነት መንስኤና ምንጭ የሆነው የኩርፊያ ምንጭ የሆነው እና 12 ጀነራሎች ህወሓትን ከርተዋታል። ሌሎች ተዋጊዎችም እንደዚሁ እየከዷት ነው። አሁን የኢትዮጵያ መንግስት እያደረገ ያለው ሰራዊት ስትራቴጂክ ወደሆኑ ወታደራዊ ቦታዎች ለሚቀጥሉት ምዕራፍ መሸጋገሪያ ወደሚሆኑ አካባቢዎች እያንቀሳቀሰ ነው። ስለዚህ ይሄን ይገመግሙና ይሄ በዚህ መልኩ ልናሸንፍ አንችልም የሚል አቋም እንዲይዙ ያደርጋል። በዚህ መልኩ ቁመናውን ያሳያል። ከቦታ ወደ ቦታ የሚያደርገውን እንቅስቃሴ የኢትዮጵያ መከላከያ ሰራዊት ከቦታ ወደ ቦታ የሚያደርገውን እንቅስቃሴ ማንም ሊገታው እንደማይችል ባለፈው ሳምንት ባደረገው እንቅስቃሴ ከዛም ቀደም ብሎ ባደረገው እንቅስቃሴ የሎጂስቲክ የሌሎች ዋና ዋና የሚባሉ የወታደራዊ ድጋፍ ሰጪ ኃይሎችን አንቀሳቅሷል። ወዴት አንቀሳቀሰ? ወደሚያመቸው ቦታ ለሚቀጥለው ምዕራፍ ወሳኝ ወደሚባል ቦታ ላይ አንቀሳቅሷል። ይህንን ሲያንቀሳቅስ በአማራ ክልል ውስጥ ነው። ተስፋ የተጣለበት ፋኖ ያቆማል የተባለው እንደገና ደግሞ አቆምላችኋለሁ አይዟችሁ ብሎ አደባባይ ላይ ወጥቶ የተናገረው ጽንፈኛ ምንም ማድረግ ሳይችል ማለት ነው። ይሄ መርዶ ሆኗል ለጠላቶች። ስለዚህ ወደ ኢትዮጵያ ድንበር በጣም ገብቶ ምሽግ መቆፈር ጀምሮ የነበረው ወደ ተንቤን ሻዕቢያ አፈግፍጎ ወደኋላ ሄዷል። ግን ያው ኢትዮጵያ ድንበር ውስጥ ነው ያለው። እሱ ያው ዘላቂ መፍትሄ የሚያስፈልገው ይሆናል። በቀጣይ ዋጋውን ያገኛል ወይም የሚስተካከልበት ሁኔታ ይፈጠራል እና አሁን ይሄ አስደንጋጭ ሁኔታ እነዚህን ኃይሎች አያዋጣንም ጦርነቱ እንዲሉ አድርጓቸዋል። አሁን የተወሰኑ ደብረጽዮንና ሞንጆሪኖ የመሳሰሉት ብቻ ናቸው እንመክታለን የሚሉት። እዛ ቁጭ ብለው እንመክታለን። የኢትዮጵያ መከላከያ ድንበሩ ላይ ሆኖ በወረራ የተያዘውን ቦታ ነፃ ያደርጋል ሲባል ይሄ ጉዳይ እኛም ጉዳይ ነው እንመክታለን ብለው የሚፎክሩት ጥቂት ሰዎች የሰራዊቱ አመራሮች ከእጁ እያመለጡት ያለ ኃይል ነው። ይሄም ለኢትዮጵያ ሌላ ድል ነው። ከዛ በላይ ግን ተወሰኑ የቲፒኤልኤፍ ጀነራሎችና የፖለቲካ አመራሮች አካውንታቸው መታገዱን ታውቃላችሁ። ባለፈው ሳምንት ወንድሜ አካውንትን ስታግድ ንብረት አላቸው እነዚህ ሰዎች። በጣም ከፍተኛ ንብረት አዲስ አበባ ውስጥ የሚገርማችሁ በጣም ትልልቅ ፎቆች ያከራያሉ እነዚህ ቲፒኤልኤፍ ጀነራሎች እና የፖለቲካ ኃላፊዎች። ስለዚህ
አሁን ቀስ በቀስ ስለ ንብረታቸው ማሰብ ይጀምራሉ። የሚዋጉት ባይዘዌ ለሀብት ነው፣ ለሌላ በፍጹም አይደለም። በቃ የሀብት የበላይነታችን ኢትዮጵያ ውስጥ እንደፈለግን እየዘረፍን የምንኖርበት እድል አጣን። እሱ እንዳይቀጥል ተደረግን ነው። የያዙትን እኮ ይዘው ሂዱ ተብለዋል። ግን እሱ እንዲቀጥል አሁንም እየዘረፉ አሁንም ሀብት እያካበቱ አሁንም እየነገዱ መኖር ይፈልጋሉ። እየነገዱ ስል ይሄ ፍትሐዊ ያልሆነ ንግድ እንደምታውቁት እንደዛ አይነት ነበር ሲያካሂዱ የነበሩት እና ደግሞ ከዓላማቸው ከተልኳቸው ወጥተው ማለት ነው። ስለዚህ ይሄንን እያሰበ በሄደ ቁጥር ወደ ሀብቱ ወደ ምህረት ሰላም ወደሚለው ይመጣል። ምን ሲያዋጋ አኖረው? እሱን በቃ እንደማያሸንፍ አይቷል። አሸንፎ ሀብቱን መልሶ እንደማያገኝ ካወቀ በሌላው መንገድ ነው ይሄውና መጥቻለሁ ትቻለሁ አልዋጋም ብሎ ያን የታገደበትን ንብረት ያን ከሱ ቁጥጥር ውጪ የሆነውን ሀብት ማግኘት ነው ያለበት። አሁን እንዲህ አይነት ሁኔታ ነው እያያችሁ ያላችሁት። ባለፈው ጸለምት ላይ ውጊያ ሲደረግ የአውሮፕላን እንቅስቃሴ እንዲቆም ተደረገ እና ሌሎች ለነዚህ የፕሪቶሪያን ስምምነት ጥሳቸዋል ተብሎ ማስጠንቀቂያ ተሰጣቸው። 1-2 ቦታ ላይ ድሮን ጠብጠብ አደረገ መንግስት። ስለዚህ ማንችለው ጦርነት ውስጥ ነው እየገባን ያለ ነው። ብዙ ህይወታችን ደግሞ በዚህ በፌዴራል መንግስቱ ቁጥጥር ስር ነው አሉ፣ አቋረጡ። ስለዚህ አሁን መንግስት ሳይተኩስ እያቆሰላቸው ሳይዋጋ እየማረካቸው ነው ጠላቶቹን። ይሄንን ነው የምነግራቸው በዛሬው ቪዲዮ። የምታዩት ነገር ሁሉ ይሄ ነው። በቃ ይሄን የፕሮፓጋንዳ ካምፑን ደግሞ ምንም አይነት ቀጥታ ወጥቶ እንደዚህ የምትሉት ውሸት ነው እውነቱ ይሄ ነው ምናምን ብሎ ሳይመላለስ ባለፈው ሳምንት ያቀረብኩላችሁ ባለፈው ፕሮግራም ያቀረብኩላችሁ ይሄ የካራክተር አሳሲኔሽን እንትን ላይ መልስ አትስጥ ነው የሚለው። ይሄ የስነልቦና ዘመቻ ጥቃት ሲፈጸምልህ ለዛ መልስ አትስጥ፣ ስራ ነው የሚለው። ይሄን ነው እየተከተለ ያለው የኢትዮጵያ መንግስት። ጠቅላይ ሚኒስትሩ ይሄን ነው እየተከተሉ ያሉት። ስለዚህ ወለጋ ላይ ሆነው ነው መልስ የሰጧቸው ለነዛ ሰዎች። ወለጋ ላይ ሆነው ሳይክል እየነዱ ኳስ እየተጫወቱ ልማት እየጎበኙ ይሄ ለሚያወሩት ወሬ መልስ የሰጧቸው በዚህ መልኩ ነው። እንግዳቸውን አዲስ አበባ ውስጥ በገነቡት ባሸበረቁት ባስዋቡት አካባቢ ይዘው እየተጓዙ ለዓለም አሳይተው ለነሱ መልስ የሰጧቸው በዚህ ምክንያት ነው። መከላከያ ሰራዊቱን ለሚፈለገው የግዳጅ ስምሪትና ዝግጁ ሆኖ ወደሚቀመጥበት ቦታ ለማንቀሳቀስ ሲፈለግ በቀጥታ ወደ እንቅስቃሴ ገብቶ በዛ ነው መልስ እየተሰጠ ያለው። ስለዚህ መልሱ አሸናፊነታችንን የሚያሳይ መልስ፣ ተሸናፊዎችን የሚያሸማቅቅ ግን ዝም ብለው ከማውራት ከመለፍለፍ ዝም ብለው የጣረ ሞት አይነት ነገር ከማለት ወደኋላ አይሉም። ዝም ይላሉ ተብሎ አይጠበቅም። ግን መልእክቱ እየደረሳቸው መሆኑ በጣም ግልጽ ነው። እዛኛው ካምፕ ለቅሶ፣ እዚህኛው ካምፕ ደግሞ ፌሽታ ነው። በሌላ ፕሮግራም እስከምንገናኝ የዛሬውን ዝግጅቴን በዚሁ አበቃለሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።